ያቃጠለኝ ነው ፀሐዩ። ቤት ውስጥ እንደዚህ የሚያቃጥለው ትምህርት ቤት በቃ ሞቼ ያለው እኔ ያጣብቁኝ ነው ከሳት በቃ ኩኩ ሞታለች በሉ አልቁስ እንጂ እፍ ፀሐዩ በጣም ነው የሚያቃጥለው። በዚህ ይሁን ያቃጠለኝ ቆንጆ ሰው። ስለዚህ ዛሬ ከሳት ቀርና ማታ እነሱ ሲመጡ እናስገዛለን። በቃ ግባ። ሰላም ሰላም ተመልካቾቻችን እንዴት ናችሁ? እኔ በጣም ደህና ነኝ። በዓል እንዴት ነበር? አሪፍ ነበር። እኛ ጋር በጣም አሪፍ ነው። ስራ ጀመራችሁ? ከጀመራችሁ ለኔ ደግሞ መጻፍ እንደምትችሉ ታውቃላችሁና እኔ ደግሞ ትምህርት ጀምሬያለሁ። ወንድሜም እንደዛው ስራውን እንትን ያለ ነው። እናንተ እንደምትሰሩ አውቃለሁ። ደግሞ ላይክ ሼር በቃ የኛውን እናንተ ታውቃላችሁ። የመጨረሻውን ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ ደግሞ እንደምትመለከቱት ጥላና ቦርሳ ይዤ መጥቻለሁ። ዩኒፎርሜን ለብሻለሁ። ጠዋት ትምህርት ቤት ሄጄ ምሳ ለመብላት እዚህ መጥቻለሁ፣ ከሰዓት ማለት ነው። ስለዚህ እኔ ደግሞ አሁን ወንድሜ ቤት ውስጥ ነው። ግቢ ውስጥ ምን እየሰራ እንደሆነ እኔ አላውቅም። ደግሞ ይሄን አስቀምጬ ያው ጠዋት ትምህርት ቤት ጥላ ይዤ ነው የሄድኩት። ከዛም እነዚህ የሚያዘው ቦታ ተቆርጦ ነበር፣ ተሰብሯል። ስለዚህ ደግሞ ልጆቹ ይስቁብኛል ምናምን ብዬ ጥላ ለማስገዛት ሳይሆን እሱ እንደሚወደኝና እንደሚጠላኝ ለማወቅ ወይም ለማረጋገጥ ብዬ ነው እንጂ ጥላ ፈልጌ እንዳልሆነ ታውቃላችሁ። እና አሁን ደግሞ እሱ ጠርቼ እዚህ ጋር ተቀምጥለዋለሁ። ከዛን ጠዋት ትምህርት ቤት ትንሽ ዝናብ ዘንቦ ነበር። የዛኔ ደግሞ እኔ ይሄን ጥላ ይዤ ነው የሄድኩት። ልጆቹ ሳቁብኝ ምናምን ብዬ ለሱ ነግረዋለሁ ማለት ነው። እሱም ምን እንደሚለኝ እንሰማለን። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። እናመሰግናለን። ቪዲዮዎችን ደግሞ እስከ መጨረሻ ስለምትከታተሉ እናመሰግናለን። አብራችሁን። አሁን ደግሞ እሱን ጠርቼ እዚህ አስቀምጠዋለሁ ማለት ነው። ታሙ ወንድሜ ታሙ ና እንዴ ቆይ ለምን ክላስ ሄደሽ? ዛሬ አልሄድም። በቃ ከሰዓት አልሄድም። ለምን ደግሞ አትሄጂም? ፀሐዩ በጣም እያቃጠለኝ ነው። ከዛሬ ጀምሮ አልሄድም። በቃ ትምህርት አቁሜያለሁ። ለምን ነው የምታቆሚው ትምህርት? በቃ ትምህርት ቤት አልሄድም ከዚህ በኋላ። ለምንድን ነው የማትሄጂው? ይኸው ፀሐዩ እያቃጠለኝ ስለሆነ። እንዴ ኩኩ ወይ ፀሐዩ አንቺ ብቻ ነው የሚያቃጥለው? ታዲያ እኔ ህፃን ነኝ። እሺ የኛውን ጥላውን ይዘሽ አትሄጂም እንዴ? እኔ ጥላ ተሰብሯል። ከዚህ በኋላ ጠዋት ይሄን ይዤ ልጆቹን በሌላ ስቆም ነበር። ስለዚህ ይሄን ይዤ ከዚህ በኋላ አልሄድም። ትምህርት ቤት አቁሜያለሁ። ምን ሆነ? እጄታው ተሰበረ። ሌላ ምንድን ነው ችግሩ? ኩኩ ለምንድን ነው እሺ ትምህርት ቤቱ መቅረት የምትፈልጊው? ስለ ፀሐዩ እያቃጠለኝ ስለሆነ። በቃ ይሄን እንደዚህ ይዘሽ አትሄጂም እንዴ? ኮኮ እዚህ ጋር አርጊ። በቃ ምንድነው ትልቅ ሰው እንኳን ይዞ ይሄዳል። እንደዚህ ተነጠሰው ይለኛ ንፋስ መጣ ውፍ እንደዚህ ነው። ንፋሱ ሲመጣ ማለት ነው። እኔ ከልጆቹ ጋር ከትምህርት ቤት ሲመለስ ንፋሱ ይመጣል እንደዚህ ተት ሲያደርገው ልጆቹ ዘቃም ይሄው አንድ በል። እሺ ቆይ አሁን ደግሞ እንደዚህ ስለዚህ ከዚህ በኋላ እሺ ጥላ የሌለው ሰው የለም? ጥላ የሌለው ተማሪ የለም? ሁሉም ተማሪ ጥላ አለው? ሁሉም አለው? ደግሞ የኔ ተሰብሮ ይሄን የሰበርሽው እኮ አንቺ ነሽ። አሁን በቅርቡ አንዴ የተገዛው በቅርብ አልነበረም የተገዛው? ስለዚህ በቃ ይሄን ጥላ ይዤ ትምህርት ቤት መሄድ አልችልም። እሺ ጥራውን ሳልይዝ ሄዳለሁ ካልሽ ዝም ብለሽ ሂጂ። ጭራሽ ዝም ብዬ ልሂድ? ኧረ በእናትሽ እኛ እዚህ ምንም እንትን በማይለው ሰዓት ነው የተማርነው። ደግሞ ድርቅናችሁ ነው ያስጠላኛል።
ምንድነው ሻውን ፍላጎትሽ ምንድነው እያልሽ ያለሽው? ትላገዙልኝ ሰዓት ሄዷል ተነስተሽ እኔ ትምህርት ቤት እሺ ይሄን አሁን አንቺ አይደል የገለበጥሽው እኮ እዚህ ውስጥ ከከተትሽ እኮ ይሰራል። አሁን ሰርቻለሁ እኮ። እሺ ቆይ አሁን ምንድነው ትምህርት ቤቱን መቅረት እየፈለግሽው በዚህ አስገድደሽ ምናምን ለማስገዘት ነው አይደለም? ምንድነው ሐሳብ? ላግዙልኝ አለበለዚያ ትምህርት ቤት አልሄድም። እውነት ቀልሽ ደስ ይላል። መጀመሪያ አንቺ በስርዓት አትይሽ እንዴት አድርገሽ ነው የሰፋችው እዚህ ጋር ያለው? እሺ አሁን አንተ ምን እያረክ ነው? እሺ አሁን እንትን እያለ ነው በስነ ስርዓት ነው። እኔ በሆዴ እንደዚህ አድርጌ ነው የምዝጋው። ያው መጀመሪያ እንደዚህ ተከፍቶ ልቀቀው። ከዛ እንደዚህ የሆነውን ጥላ እንደዚህ አድርጌ እንደዚህ ከዛ እንደዚህ ነው እንደዚህ ነው ማለት ይሄ ሁላ ተሰብሮ ይሄ ምን ይመስላል? የቆሸሸው መራስሽ ጋር በመሬት እየጎተትሽ ነው። እኔ ምን አገባኝ? እሺ አሁን ተነሽ ነይ። እኔ አልሄድም። ለአሪፍ ነው። ማታ ሲመጡ እንጠይቃቸዋለን። በቃ አልሄድም። ትምህርት ቤት መቅረት እኮ መፍትሄ አይደለም። በቃ እኔ ትምህርት ቤት መቅረት ነው የፈለኩት። ደግሞ አልሄድም። አልቅሰሽ መሄድ ትፈልጋለሽ? ለምን ሄዳለሁ? እኔ ትምህርት ቤት አልሄድም። ጥላውን ስለያሽ አይደል ልጆቹ የሚስቁብሽ? ጥለሽ ሂጂ፣ ባዶውን ደስ ይላል። የዛኔ አንተ በፀሐይ በዚህ በጠራራ ፀሐይ እኔ ሄደሽ ነይና ማታ ጥላ እንደዚህ ስለሆነብኝ ልጆቹ ስቆብኛል ብለሽ ማታ ይገዛ። ከዛ ደግሞ ነገ ይዤ እሄዳለሁ። አሁን ትምህርት ቤት ሂጂ። አሁን ሂጂ። አሁን ለምንድን ነው የምትቀጪው? ጥላ የለም። ኮኮ ሂጂ። አልሄድም። ቃል እሺ ነገ እንገዛለን። አልሄድም። ለነገ እንገዛለን። አሁን ሂጂ። አልሄድም። በቃ እቺን ቃል ማንንም ሊያስቀይረኝ አይችልም። ጥላ ካልተገዛ ማለት ነው። ኦኬ አንቺ አሁን አስገድደሽ ለማስገዛት ነው ፍላጎትሽ? አይሆን እኔ በጠራራ በዚህ ፀሐይ ሲሄድ ማለት ነው ያው ፀጉሬን ለሁለት ተካፍለዋል ማለት ነው። ይሄ ሲጀመር ፀጉር የተሰራው ማለት ነው እንደዚህ ከተሰራው ማሉ እንትን ብሏል ተቆርጦ ነው። ስለዚህ እንትን ስለሚለኝ በሁለት ነው የተሰራው። አሁን ሌላ ማብራሪያ እና ድራማ ትተሽ ቀጥለጥ ብለሽ ትምህርት ቤት ሂጂና ለነገ እንገዛልሻለሁ እኮ ነገ በቃ ነገ ይዤ አሁን ማታ ይገዛል። ከዛ ነገ ይዤ እሄዳለሁ። ትምህርት ቤቱ መቅረቱ ለምን ያስፈልጋል? ነገ የሚገዛ ከሆነ ጥላ ስለሌለኝ ነው። ጥላ ከሌለ ቢያንስ ለፀሐዩ ይሄን ይዘሽ እኮ እዚህ ቻል እንደምትሄጂው አሁን ከፀሐይ ምን በቃ ፀሐዩና ይሄ አንድ ነው። በቃ ምን ያደርጋል ይሄ? አይደለም አንቺ ለጌጥ ነው እንደምትጠቀሚው። ከፀሐይ እንዲከለክልሽ አይደለ? ታዲያ ጌጥ ነው ብያለሁ እኔ። ይሄ ነው ጌጥ የሚባለው። እሺ አትስጡኝ እንጂ ማታ እነግራቸዋለን። እነሱ ካልገዙ ነው ይገዛል። ምንድን ነው ያለው ጆሮ? ምንድን ነው? ቆይ ኧረ በጌታ ሰው እየሰማ እንደዚህ ይሁን። አልሄድም ትምህርት ቤት አልሄድም ትምህርት ቤት። በጣም ያበዛሽ ነው። አሁን የትምህርት ቤት ያለ መሄድ ምክንያት ስትፈልጊ ጥላ እንደዚህ ሆነ ያልሽ አይደለ? ጧት ምን ዝናብ አለ ካፌ አለ ብለሽ ይዘሽ ሄድሽ አይደለ? ይሄን ምንድነው ዝናቡ አላበሰበሰሽ? አላተረፈሽም ከዝናብ? መጀመሪያ ዝናብ ትንሽ ነው እንጂ ብዙ ቢሆን እንኳን ሞቻለሁ። ለምን ነው የምትቀልጂው? ሂጂ ወጥተሽ አሁን በዚህ ሰዓት በዚህ ቅጽበት እንዴት ነው ምን ገዝተናል? ሂጂ ያቃጠለኝ ነው ፀሐዩ ቤት ውስጥ እንደዚህ የሚያቃጥለው ትምህርት ቤት በቃ ሞቼ ነው። እኔ አጠብቁኝ። እኔ ከሳት በቃ ኩኩ ሞታለች በሉ
አልኩስ እንጂ እፍ አይ በጣም ነው የሚያቃጥለው በዚህ ይሁን ያቃጥል እንካ እሺ በቃ እንደዚህ ሁን እኔን አታይም በእናትህ እሺ ወተሽ ትምህርት ቤት አልሄድም ተነሽና ሂጂ አልሄድም ውድድር ነው እንደለ ኩኩ ተነሽና ሂጂ አልሄድም ደስ ሲል ግን ተነሽና ሂጂ እነሱ የባህል ውጭ ውስጥ ማናቸው እነዚህ አትድረቂ እሺ ምን እንደምትለኝ እነሱ አላልክም ጥላውን እንደዚህ ያል ኧረ በጌታ ምን ነው እሺ እንዳልሰርብሽ እንዲመጥጪ መጀመሪያ ሰባራ ነው ስበር ትምህርት ቤት ልጅና ከዛ በኋላ የቀረውን እነሱ ሲመጡ ትጠይቃቸዋለሽ ማዳም ቆንጆ ሰው ስለዚህ ዛሬ ከሰዓት ቀርና ማታ እነሱ ሲመጡ እናስገዛለን በቃ ግባ ቅድም የገዛሁት ትቀርም እስካሁን ምን ሆነ ትበላለህ ሌላ ልስጥህ ከዚህ ወይኔ ያለቀብኝ ተነሽና ሂጂ ቆይ ቅድሙን ፋተና ነገር ሳይከተልሽ ሂጂ ቆይ ቅድሙን ፋተና ላሳይ ተባረ ምን ነው ምንድነው አስር ኮኖ ከአስር ዘጠኝ እኮ በጣም ጎበዝ ተማሪ እንደሆንኩ ያሳያል። ቦርሳውን ያዥ ነው እንጂ በጣም ጎበዝ ነኝ። ግን እቺኛው ሀ ነበረች ረስቼ ነው ሀ ነበረች። እኔ ግን ምን ያልኩኝ እቺ ልጅቷ እያሳየችኝ እኮ ነው ያልኩት። ምን ነው ቦርሳሽን አስተካክል። ቦርሳሽን አስተካክል ነው ሂጂ የታየሁት ማን ነው መከረሽ? ማን ነው እንደዚህ አድርጊ ብሎ የመከረሽ? እግዚአብሔር እኔ ልቀጠቅጥሽ ነው። እግዚአብሔር እኮ በእናትህ ያቀጥ እስኪ ጫማውን አውልቅልኝ ማሰለ ቅድም ውሃ ነገር አምጣልኝ በእናትህ። ትሄጃለሽ አትሄጂም? አልሄድም። በእናትህ ውሃ ስጠኝ በእናትህ። ትሄጃለሽ አትሄጂም? በእናትህ ውሃ ስጠኝ። አትሄጂም? አትሄጂም? ክላስ ክላስ አትሄጂም? አትሄጂም? በእናትህ ውሃ ይዛናክ ክላስ አትሄጂም? አዎ እውነት አትሄጂም? ጥላ ስላልተገዛ ኦኬ። ነገ ለመግዛትም አሁን ሂጂ ብንልሽ አትሄጂም? በቃ እንተኛና አትሄጂም አንቺ? አዎ አልሄድም። በቃ አትሄጂም? አዎ ይሄ ጫማ ጥሩ ነው። ይሄን ጥላ ይዤ ዛሬ ትምህርት ቤት እሄዳለሁ። ይሄ ቆንጆ ጥላ ወይ ቆንጆ ጥላ ይሄን የመሰለ ጥላ የለም። በቃ
አትሄጂም ክላስ? ኧረ ልሄድ እኮ ነው። ጫማዬን እያሰርኩ ትሄጃለሽ? በእውነት እውነት? ምን ነው ሀሳብሽን ቶሎ ቀየርሽ? አይ እንዲህ እኮ ቆንጆ ጥላ ነው። የእኔ ቆንጆ በጣም እኮ ነው የምወደው ይሄን ጥላ። በቃ አትግዙ፣ በሌላ ቀን ግዙ። ዛሬ ማታ አትግዙ። በቃ በሌላ ቀን ገንዘብ ሲገኝ ሌላ ጊዜ። ቻው። አይ ትምህርት ቤት ልጆቹ እየቀሩኝ ነው። ልቀቀኝ። እኔ ትምህርት ቤት ልሄድ። አይ ልቀቀኝ። አይደለም። አይ ቶሎ ሀሳብሽን ምን ነው ቀየርሽ? አይ እኔ ፈተና ዛሬ ስንትን የአካባቢ ሚኒስተር ለመስጠት ስለፈለገ እና በቃ ትምህርት አለቀ ብዬ ስለዛ ሄድኩ። ይሄን አስቀምጬ በቃ አሁን ልቀቅ። ቹቹቹቹቹ ምንድን ነው? ቹቹቹቹቹ በቃ ልቀቅ አሁን። ነቃችሁ። አሁን ትምህርት ቤት ልሂድ። ትሄጃለሽ? እውነት ልሂድ። በቃ ልሂድ ትምህርት ቤት እንደዚህ ሂጂ። አትሄጂም? ቆይ እሄዳለሁ፣ ግን የዩቲዩብ ቤተሰቦቼን ቻው ብዬ ልሄዳቸው። ቪዲዮ የሰራል ማን ነው እንደዚህ ድራማ እንድትሰሪ የሚያደርግሽ? እኔ በቃ ያሰብኩኝ ነው። በጣም ያሳዝናል። እኔ ልጅ አይ ምን እኔ ወር ነገር ያሰብኩኝ ግን ይቅር። ምን ነበር ያሰብሽው? በቃ ይቅር። አይ ይቅር። እሺ አሁን ሂጂ። ቻው ልበላችሁ። ቆይ አይ ካሜራ አንሳችሁ ቆንጆ ጥላ ነው አይደል? በጣም እኮ ነው በጣም የምወደው $1,000 $898 ብር 1589 ብር ነው የተገዛው አይደል? በጣም እኮ ነው የምወደው። ስለዚህ ነው እኮ ይሄን ቦርሳም በጣም ነው የምወደው። የለ ቻው በያቸው። ናይጂሽ ሰዓት እየሄደ ነው። ቻው በይ ናይጂ። እሺ አሁን ወደ ትምህርት ቤት ሄዳለሁ፣ ግን በሌላ ቪዲዮ እና ወይም ዛሬ ትምህርት ቤት ካልሄድኩኝ በቃ ጥቁር እንትን አለ አይደል? ሻርቡ እንደዚህ ለብሳችሁ እንደምትመጡ እርግጠኛ ነኝና በቃ የዛኔ ሞቻለሁ። አሁን ትምህርት ቤት ሄዳለሁ። ስመጣ ይሄ ሲዘጋ እቺ ነገ በሌላ ቪዲዮ አሳያለሁ። እቺ ማለት ነው እንደዚህ ሆና ነው የምታየው ማለት ነው። ነገ ማለት ነው። በቃ ነገ ሞቻለሁ። ቻው። በጣም አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቻው። አንተም ቻው በላቸው። በቃ እንሂድ። ቻው። ደህና ሁን። ትምህርት ቤት አልሄድም። ድራማ ቻው። እናመሰግናለን። ቀጣይ በሌላ ቪዲዮ እስክንገናኝ ደህና ቆዩ።